መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችንን እንዲመስቀልቅልቅል አድርገህ ማለት ህይወታችንን ለምን አጨርሰንም በቃ አንዴ መተረ መሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም በዙ ጊዜ ካየዋቸው ነገሮች በጣም ተለይቶብኛል። እንግዲህ ቼታችን ኢትዮጵያ ላይ በጣም መኖር ከሚፈልጉ ከሚወዱ ሰዎች መካከል እንዴት ሰው ከሀገሩ ይሰደዳል ከሚሉት እንዴት ሀገር እያለን ይሰደዳል ከሚሉት መካከል ነበርኩኝ። አንዳቸውም የኢትዮጵያውያን ወንድምና እህቶቼ ሲሰደዱ በጣም ማዘን ሰው ነበርኩኝ። አሁን ግን በጣም መሮኛል። በቃ መንግስት ከፈለገ ለምን አትረሽነንም? ለምን አታጠፋንም? በቃ ምንም አናረግም። እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ ሁሉ እኔ ነኝ ብላ ሀሳብ ትሰጣለች ማለት ነው። ከዛ በኋላ እና አቤ ተወክቻ ይባላል ከጎን የምታዩት ወንድማችን ደግሞ ምን ይላል? እንዴት ብልጽግና ትናገሪያለሽ? አንቺ እኮ ያለሽ ክለብ ባር አለሽ ኢትዮጵያ ላይ ያ ላይ በከፍተኛ ድምጽ በከፍተኛ ሙዚቃ ጩኸት ምክንያት ጎረቤቶች እየበጠበጥሽ የጎረቤቶችን እያወክሽ ነው የምትኖሪው። ስለዚህ መንግስት ደግሞ በዛ ጊዜ ላይ ተደጋግሞ ማስጠንቀቂያ ሰጥቶሽ እምቢ ስላልሽ ያንን ስላረገሽ ነው እንደዚህ የጮሽው እንጂ ተመችቶሽ ነበር የምትኖሪው ብሎ ጓገጭ አለ እና ጎረቤትን ያማከለ አይደለም ማለት። ለብልጽግና ደጋፊዎች አንድ ነገር ልጠይቃችሁ። ይሄ ጥያቄ ነው። እንደው ኢትዮጵያ ውስጥ ማንኛውም ባርም ሆነ ሬስቶራንት የሚከፈተው የትኛውም ኢትዮጵያ ላይ ከማህበረሰቡ የራቀ ቦታ ላይ ነው ወይስ ማህበረሰቡ ያለበት ቦታ ላይ ነው የሚጠቀመው? ማንኛውም ኢትዮጵያ ውስጥ ያለ እናንተ ማስተዋል ላይ ለምን የተማረ ሰው ብልጽግናን ስለማይደግፍ በሚል ነው። የተማረና እውቀት ያለው እንዲያሻሽሉ የሚጠይቃቸው ጥያቄዎች የሉም። ብልጽግና ላይ ይሄን ብታሻሽሉ፣ ይሄን ብታደርጉ አይሉም። ስለሚከፈላችሁ ብቻ የተቸን ሰው በሙሉ እያሳደዳችሁ ምን ማድረግ ነው? እንዳውሬ መጮ ነው የምታውቁት። ስለዚህ ኢትዮጵያ ላይ የትኛውም ሬስቶራንትም ሆነ የትኛውም ባር፣ የትኛውም ክለብ፣ የትኛውም ምን ማህበረሰቡን ያማከለ አይደለም ሲሰራ የነበረው ያ ነው። ከቤት በህገ ወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። በህገ ወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወስናችሁ ጨርሳችሁ ድሃ አታስወጡ። ይሄ መንግስት አንዱ ልዩ መለያውና ዲፓርቸሩ ለድሃ ያለው እይታ ነው፣ ለድሃ ያለው ውግንና ነው። ከመኮፈስ ወርዶ አመራሩ ዝቅ ብሎ ከጠቅላይ ሚኒስትሩ ጀምሮ የድሃን ቤት ጓዳ አይቶ እያጎረሰ ቤቱን እየሰራ የፈለገ የሚመጣ ትችት በዚህ በኩል እንደማናስተናግድ እርግጠኞች ሆነን አመራራችንም የዚሁ ምሳሌ የሆነ ነው እስከታች ድረስ መውረድ ያለበት። ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች። ዝም ብላ እኮ መብላት ትችላለች። ዝም ብላ እኮ ማስመሰል ትችላለች። ድምፁንም መቀነስ ትችላለች። ምንም ችግር የለም። ያመጣችሁበት ምክንያት በጣም የሚያስቅ ነው። እኔ በጣም የምትገርሙኝ የሰው ልጅ አልተመቸኝም ማለት አይችልም። ሀገር ላይ አልተመቸኝም በቃ መሮኛል ማለት አይችልም። ይሄም ፖለቲካ ሁሉ ነገር እናንተ ከተነካ እንዴት አደርጋል? ሌላ ጥያቄ ልጠይቃችሁ። የብልጽግና ውጭ ሆናችሁ የምትደግፉ ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ተወክቻው ለምን ኢትዮጵያ አትገባም? መስፍን ፈይሳ ለምን አትገባም? እና ዛት ነው መሃል ሜዳ ሌሎቻችሁም ካድሬዎችና አጨብጫቢዎች ለምን ኢትዮጵያ ፈታ ብላችሁ አትኖሩም? መንግስት ነው፣ ማንም አይነካችሁም። ኢኮኖሚ አለ፣ ሁሉ ነገር የተመቻቸ ነው። ስደት ላይ ምን ታደርጋላችሁ? ምን ይጠቅማችኋል የስደት ኑሮ? ስለዚህ አያችሁ ችግሩ ምንድነው? ማስተዋል በሆድ በከርሳችሁ ስለሆነ እንጂ እውቀት ካላችሁ የሰው ልጅ በዚህ ደረጃ ይማረራሉ ብሎ መጠየቅን የመሰለ ትልቅ ነገር የለም። አቤ ተወክቻው አባቴ ጥሩ ነው መደገፍ፣ ግን ለምን አትገባም? እናደግፍ አብረ ለምን ከብልጽግና ጋር እየሰራ ሀገር አታለማ? ለምን ታቋላ የኑሮ ውድነቱን መኖር እንደማይቻል አንተ በፈለግከው መንገድ መሆን እንደማትችል ስለምታውቅ ውጭ ሆነ አጨብጭበ ትንሽ ተቆራጯ ስለሚበቃ መስፍን ፈይሳም እንደዚሁ
ሌሎቻችሁን ካድሬዎች ያንን መሀል ሜዳም ሌሎቻችሁን ካድሬዎች ያንን ስለምታደርጉ ነው። እህታችን ብቻ አይደለችም። ብዙ ወንድሞቻችንና እህቶቻችን በምሬት ሲናገሩ እንደዚህ ወንጀል ሰርታችኋል፣ እንደዚህ አድርጋችኋል እያላቸው የምታስሩ ናቸው። አርሲ ላይ አባቶች ለምን ተገደሉብን ያሉት አይደለ? እንዴት አሰሩት አይደለ? እንዴት አሰሩት? ለምን ብልጽግናን ተነካብን ብላችሁ ስትጮሁ የምትውሉ የብልጽግና ሆዳም ቅጥረኞች ታሳፍራላችሁ። አንዳንዴ ዝም ብለህ ብላ እኮ ለሁሉም ነገር ጮህልኝ ከተባልክ ውሸት እንደሆነ ብልጽግና በዛ ታውቃለህ። አንድ ሰው መተንፈስ አይችልም የሚል አስተሳሰብ አላችሁ። ሁሉም ይውደደኝ፣ ኢትዮጵያ ሰላም ናት፣ መልካም ናት፣ ሁሉ ነገሯ እየተመቻቸ ነው። አቤቶ ክቻው ማታ ላይ እኔ የፈለግከውን ላስይዝልህ። ከአዲስ አበባ ኦሮሚያ ክልል በመኪና ሂድ፣ እስም ከአዲስ አበባ አማራ ክልል በመኪና ሂድ። ማታ ላይ ጎሄድ ከአዲስ አበባ ደቡብ ክልል በማታ ያለምንም ችግር ደርሰናል። ይሄ ሰላም የሌለበት ሀገር ላይ በሰላም ሰው ወጥቶ መግባት የማይችልበት ሀገር ላይ ሌባ ካድሬ ወንበዴ በበዛበት ሀገር ላይ በቃ ጥሩ አመራር እንዳለ አድርጋችሁ ሲሰክሱ ማየትን የሚመስል አሳፋሪ ነገር የለም። አንተ ደግሞ ወያታምር ወያታፍር። እግዚአብሔር እባብን የልቡን አይቶ እግሩን ነሳው ነው የሚባለው። እግዚአብሔር ምስክሬ እንደዚህ ነው። እግዚአብሔር የአይቶ ነው የሚሰራ። ያንተን ቆሻሽነት አይቶ በመልክም በምንህም አልሰጠ። ቆሻሻ ሆዳ እቺን ልጅ አጀንዳ አርጋችሁ ቀውጥ ያርጋችኋት እናንተ ናችሁ። እናንተ ባረጋችሁን ነገር እኛም አየናትና አሁንም የምለው ኢትዮጵያ ላይ የትኛውም ሬስቶራንት ሂድ፣ የትኛውም ቦታ ማህበረሰቡ በሚኖርበት አካባቢ ላይ የሚሰሩ እንጂ የተለየ ቦታ ተሰጥቷቸው ለሬስቶራንት ለምን ተብሎ የተደረገ ነገር እንደሌለ ለመናገር ነው። ለማንኛውም መንግስት ይሄዳል፣ ህዝብ ግን ዘላለማዊ ነው። ከህዝብ ጋር ባትጣሉ መልካም ነው ብዬ አስባለሁ። መልካም ቢሰራ የመጀመሪያው ግንባር ቀደም የብልጽግና ደጋፊ ዮኒ ማኛ ይሆናል። ማንም አይቀድመኝም። ግን ህዝብ እያለቀሰ ህዝብ በጣም እየመረረው ወጥቶ ሲናገር አፋፉን ብሎ ለማስገባት የምትሞክሩት አጨብጫቢ ካድሬዎች መሀይማን ግን እኛ ልክ እናስገባለን። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ነው። ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም፣ አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ወረዳው ለካ ሌላ ቦታ ነው። ሰዓት ረፈደብኝ፣ ብቻ ወረዳው ጋር ደርሻለሁ። እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 አመት ውስጥ ማለት ነው ቃቅቶኝ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ ነው የኔ መጠጥ ቤት ያለው፣ አስፋልት ዳር ላይ ነው። ድምፅ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው። አስፋልት ዳር ላይ ድምፅ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለሁት። ይወስኑ፣ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠሁበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራ ነው ያለው። ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ። በቃ ሳይለንት ቤት ነው የኔ ቤት ማለት ነው። እና ቤቱን እንዲዘጋ ወስነናል እና አለች እንዲታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች።
እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር ሄጄ የተሰድጄ እየኖርኩ ይመስለኛል አንዳንዴ። በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው። የተሰራው ከሰራተኛ አስቤዛ አልፎ አያውቅም። አረ ግደሉን በቃ። እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ። ግን ብዙ ነገር በቃ በመንግስት ነገር ነው ሁሉ ነገር ብልሽት ያለብኝ ማለት ነው። አንዴ በግብር አንዴ በምን ማለት ነው። አረ በቃችሁ፣ አረ በቃ እንደው አንድ ቀን ብር ተብሎ የሚከድበት ሀገር ካለ ባካችሁ ከዚህ ሀገር አውጡ። እሺ ድምጽ ተበከለ። እሺ በቃ ድምጽ እሺ ኦቨር ድምጽ መጥቷል እና አካባቢውን በጥብጧል። እሺ እኔ እኮ ላውቀው ይገባል። ተጠርቼ ይኸው እንደዚህ ሊሚት ሊኖር ይገባ ነበር። ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል። እቺ ሴትዮ አላውቃትም። እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ በደንብ አውቃለሁ። ለክቻለሁ አለች። እሷ ስላለች ብቻ የሚጻድቅ ገል እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ እኔ ግብር የምትከፍለው እኔ ላምንበት ይገባል እኮ። ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም መብት የለንም? ማውራት አንችልም? እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ እኔ 1000 ዓመት ብታዝሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች? እችኛዋ ኢትዮጵያ የትኛዋ ነች? እኔ አላውቅም።